ስቀሽ አታበቅም ወላሂ ዝም ብዬ እቆጥራለሁ። ስንት እንደው አንድ ማራኩ እኔ ጉድ ኧረ ቆይ ኧረ ወየ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቭሎግ ነው ማለት ነው። እንግዲህ ቪዲዮውን ላይክ እያረጋችሁ እስከ መጨረሻው ስሙት፣ እስከ መጨረሻው ተከታተሉኝ ማለት ነው። ሀባይብ እንግዲህ ዛሬ ማዘሯ ጋር እህል እያሰጣጣን ነው ማለት ነው። አዝመራችንን ወቃቅተን ጨርሰን ደግሞ እንግዲህ ያው ቢመሽ ቢነጋ የሆድ አደጋ ይባል የለም ከዱር ሲገባ ወቤትም ደግሞ ሌላ ስራ ይጠብቀዋልና እዚህ እንግዲህ ዛሬ እህል አበጃጂ ዛሬ በቃ አበጃጅተሽ አስጭ ተብዬ ያው እኔ ጤፍ እየነፋሁ ነው ማለት ነው። ማዘሬ እያቀረበችልኝ እንግዲህ ያው እኔም ወደ ቤቴ ለመግባት አስቤ ከዚሁ አበጃጅቼ ይዤ ሄዳለሁ ብዬ እንግዲህ እንደምታዩት ይዣለሁ። ሽው እያደረጉት ነው ማለት ነው በዚህ በወንፊት። በነገራችን ላይ ያው ጤፍ ለማዘጋጀት ብዙ ፕሮሰስ የለውም። በቃ መንፋትና ማበጠር ነው። እንደ ሌላው ሸክሽኮኝ እና አንፍሶኝ እንደዚህ በሉኝ የለም ማለት ነው። እና ያው እንደምታዩት በርከት ያለ እህል ነው የተዘጋጀው ማለቴ ለቤትም ለኔም ለራሴ የሚሆን ነው። እንግዲህ ቤተሰቦቼን ጥያቸው ወደ ቤቴ ልሄድ ነው። ምን ትሉኛላችሁ ቅመሞችዬ ማለት ነው። እና እስኪ ረመዷኑን ቤቴን ሞቅ ላርገው እናንተ ጋር እስካሁን ድረስ ተቀመጥኩኝ። አሁን ደግሞ አረሙም አለቀ፣ እህሉም ተወቃቅቶ ቤት ገባ። ካሁን በላይ እንግዲህ የወንድ ስራ ነው እርሻ ምናምን ነው እንጂ ቤት ያን ያህል የሚያስቸግር ስራ አይኖርም ብዬ እናቴን እንትን እያልኩ ነው ነፋፍቼ ፀሐው መቶት ምናምን ከጨረሰ በኋላ እንደምታዩት ደግሞ አብሽ ጨምሬ ያው አይኑ እንዳምር እንጀራው ምርጥ እንዲሆን ግዴታ አብሽ መግባት አለበት። አብሽ ያልገባበት ያን ያህል አይደለም ይባላል። እና እዚህ ያው ካደበላለኩ በኋላ ወደ ማዳበሪያዬ እንግዲህ እየሰፈርኩ ላስገባ ነው ማለት ነው። ያው ታውቃላችሁ አብዛኛው ሰው እህል ካሰጣ በኋላ መጠኑን ለማወቅ ያው መስፈር አለበት ማለት ነው። እና በጣም ያሳቀኝና በጣም እኔ እንጃ በኋላ ላይ መጨረሻ ላይ ትዝ ያለኝ ነገር እኔኑ ራሴኑ ዙሮ ሲያስቀኝ ነበር ማለት ነው። እና ዝም ብዬ እየሰፈርኩ አስገባለሁኝ። ግን ቁጥሩን እኮ አልያዝኩትም። ስንት እንደ አስገባሁኝ ማዳበሪያው አላቅም። ዝም ብዬ ብቻ መስፈሬን ነው እማቀው ማለት ነው። እና ማዘሬ በጣም እየገረማት ነበረ። በቃ የእናንተ ቀልብ ስልኩ ጋ ነው እንጂ ምንም አእምሯችሁ የለም እያለችኝ እና ሰፍሬ ማዘሯ ከቤት ስትወጣ እኔ በቃ በሳቅ የለሁም ማለት ነው። እና ማዘሬ ምን እያለች ነበረ? አውቄዋለሁ በቃ ባትነግሪኝም ዝም ብለሽ ነው በቃ እየሰፈርሽ የምታስገቢው እንጂ ስንት ቁጥር እንደሆነ ስንት ጣሳ እንደሰፈርሽ አልያሽውም እያለች አያጉድ እንደው ይሄ ስልክ እንደው ልጁን ሁላ አበላሻችሁ። በቃ ዛታችሁ ነው እንጂ ያለው አእምሯችሁ የለም እያለች ስትስቅም ሲገርማትም ነበር። ያው በአሁኑ ሰዓት ታውቃላችሁ ማለት ነው። መልሼ ዘረገፍኩ ደግሞ እንደምታዩት እንደገና ቁጥር ልጀምር ነው። እናቴ እንኳን ታዩ እያለች ነበር ከመጀመሪያውም ጣሳ ያወጣሁትና ያው ግን ወፍጮ ቤቱም ሲሄድ መጠኑን ለማወቅ ይረዳል ማለት ነው። እና በዚህ መልኩ ነው ያው አብዛኛው ሰው ወፍጮ ምናምን ነገር ሲያስብ ግዴታ መጠኑን አውቆ ነው የሚሄደው። ይሄን ያህል እህል አዘጋጀው ይባላልና እና ያው ማዘሯም ጥላኝ ሄደች ማለት ነው። የኔ ነገር በቃ
ራስሽ እንዲያረክሽ አርጊ እንግዲህ ብላኝ መጀመሪያ ራሷ ነበረ የምታዘጋጀው እስከዛሬ። ዛሬ ግን እስኪ ቆይ ልገዝሽ የኔም አለበት በርከት ያለ እህል ስለሆነ ብዬ ያው እሷ እያወጣችልኝ ከቤት እኔ ነፋፍቼ ምን ብዬ አበጃጅቼ ፀሐይ አስመትቼ ደግሞ ወፍጮ ነው የሚቀረው እንግዲህ ኢንሻአላህ ከተመቻቸ ወፍጮ ቤት ሂጄ ደግሞ የሀገራችሁን ትዝታ ያሳለፋችሁትን በአገር ቤት ኢንሻአላህ አስጎበኛቸዋለሁ ብዬ አስባለሁኝ። ግን እስካሁን ድረስ ከአረብ ሀገር ከመጣሁ ወፍጮ ቤት የሚባል እኔ አንድ ቀን ሂጄ አላቅም ማለት ነው። ሲስተሬ ወይም እናቴ ናቸው የሚሄዱት። ግን አንድ ቀን ኢንሻአላህ ሂጄ እስኪ አሳያቸዋለሁ ለቅመሞች እያልኩ አስባለሁኝ። ግን ሰዓቱ ሲደርስ በቃ እኔ የሆነ ሌላ ስራ ምናምን ነገር ይዘኝና እነሱ ናቸው የሚሄዱት ማለት ነው። አሁን ግን በቃ እኔው ነኝ የሚሄደው ብዬ አስቤያለሁኝ። እንግዲህ አብረን እንሄዳለን፣ እናስፈጫለን። ከዛ እንግዲህ ጤፍ እንጀራችንን በቤታችን ላጥ ላጥ እናደርጋለን ማለት ነው። እና በቃ ካሁን በላይ ማዘሬ እስካሁን ድረስ እንግዲህ አገዝኳቸው ያቅሜን። ካሁን በላይ ደግሞ እስኪ በቤቴ በለፋሁበት መኖር አለብኝ ምናምን ብያቸዋለሁኝ። እነሱም ደስ እንዳለሽ አንቺ እንደፈለግሽ እንደውም ቤቱ ይወርቃል ካልተኖረበት እያሉ ነበረ። ኢንሻአላህ እንግዲህ ዱአ አድርጉልኝ ሁሉም ነገር እንዳምር፣ ሁሉም ነገር ካሰብነው በላይ እንደሆንልን የሁላችንም ማለት ነው። ቅመሞችዬ ያው ዱንያ ሁልጊዜ ከሀሳብ አይወጣንም። ሁልጊዜ የሆነ ነገር እናስባለን። አላህ ያለው ሊሆን የአላህ ቅዋ ሊሆን እኛ ብዙ እንመኛለንና እንግዲህ ያው አልሐምዱሊላህ ረቢል ዓለሚን አፊያ ከሆነ ባለና አቅም ታግብለን ባለና አቅም አመስግነን መኖር አለብን። እና ወፍጮዬን አስፈጭቼ መጥቼ ዱቄቴን ለሁለት ከፍላለሁ። አይሻልም እንዴ? በአንድ ማዳበሪያ ነው የማስፈጨው። ከዛ በኋላ ነው እንግዲህ እኔ የራሴን ቀድር ዱቄቱን አንስቼ የምሄደው እንጂ ሁለት ማዳበሪያ አልቆጥርም ብዬ ይኸው አንድ ማዳበሪያ ላይ እያረኩ ነው ማለት ነው። መጣች ማዘሯ ደግሞ መጣች። በቃ ታፈሰዋለች እህሉን እያለኝ ነው መሰል ትዟዙረኛለች። ግማሹ ፈሶ ግማሹ ስለሆነ አንዳንድ ጊዜ አታምነንም የሆነ ነገር ስንሰራ ግማሹን አፈሳችሁ ነው ትለናለች። እና ሰላም ቆዩልኝ።